በኋላ ግን ከሀብታም ብንወለድ ኖሮ ቁጭ ብለን ነበር ምን በላው። ቀላል ምን ዋጋ አለው? ግን ይሄው ከደሃ ተወልደን እንኳን ቁጭ ብለን ልንበላ እርስ በርስ ልንበላላ። ታዲያ እንዴ ከወለድናችሁ አይበቃችሁ ደሞ ይላሉ እንዴ? አይበቃንም እኮ እየሰማችሁ እኮ ነው። ቤቱን አስተካክል ተነሱ እንዴ ዛሬም ተጣመመ። ወይ በእናታችሁ የምሬን ለስብሰባ የሚመጡ ግዶች አሉ። ቤቱን እናስተካክለው። ስብሰባ? ጭራሽ የፖለቲካ ፓርቲ ውስጥ ገባሽ? ወይ ብሬ ደግሞ በቀን የምን ፓርቲ ነው? የፖለቲካ ስብሰባ ከሆነ እዚህ ቤት ውስጥ አይቻልም። ወይኔ ፖለቲካ አይደለም። ይኸውልህ ሲንግል ማም ስለመሆን ልጅን ለማሳደግ ደግሞ ወንድ እንደማያስፈልግ ለመወያየት ነው የምንሰበሰበው። ከሱማ ፖለቲካው ይሻላል። ወይ ግን አንቺ እንዴት ነው ያለ ወንድ ልጄን አሳደግኩኝ የምትዩ? እኛ አለን፣ ዳድ አለ፣ ረዱ አለ። ኧረ ረዱ እኮ ሴት ነች። ኧረ እባክሽ ቦክሱን ቀምሰሽዋል? ወይ በእናታችሁ እናንተ የምሬን ነው። ከ30 ደቂቃ በኋላ ነው የሚደርሱብኝ። ተነሱ። ቆይ እነማን ናቸው የሚመጡት? እንዴ ኢንስታግራም ላይ ያወቅኳቸው 3 ሴቶች ናቸው። ሴቶች? እንዴ አዎ ምን ነው? እና ሴቶች እንደሆኑ ቀድመሽ አትናገሪም እንዴ? ይሄ ደግሞ ሲንግል ማም ማለት ምን ማለት ነው? አሁን ወሬያችሁን ተውትና ለምን ቤቱን አናስተካክልም? ሲንግል ዳድ ተነስ አንዴ ተነስ። ይኸውላችሁ እኔ ለብቻ ያሳደኳችሁ ሊመስላችሁ ይችላል። ነገር ግን የእናታችሁ መንፈስ ሁሌም ከኔ ጋር ነው ያለው። አሃ ለሁለት ተቀምጣችሁበት ነው ሶፎ የጎረጎደው። ቆይ አሁን ምን አድርግ ነው የምትሉኝ? አንተም እሷም ተነሱ። የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ። የከተማን እይታ ከተዋበ የኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ የያዘው ብሎካችንን ለቀንሎታል። በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል። 70 ካሬ ባለ 1 መኝታ በ431 ሺህ፣ 100 ካሬ ባለ 2 መኝታ በ620 ሺህ፣ 140 ካሬ ባለ 3 መኝታ በ870 ሺህ፣ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ። ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ረዱ አንቺ ረዱ ምንድን ነው? ምን ሆነሽ ነው እንደዛ ተመናቅረሽ ልረግጠሽ ወጣሽው? ወፍጮ ቤት እኮ ነው የነበርነው። ወፍጮ ቤትስ ቢሆን እህል አይደለም እንዴ ያለው? ቆይ ምን አናዶሽ ነው? አንቺ ነሽ ማኔ ጎሽ ጭራሽ አንቺ አልሽኝ። እና ስሜን እያጠፋሽ ጭራሽ አንቱ እንድልሽ ትፈልጊያለሽ? እኔ ደማ ምን አረግሽ ልትይ ነው? እስከ ዛሬ ስለኔ ባላለመኖር እየዞርሽ ስሜን ስታጠፊ ዝም አልኩሽ። አሁን ደግሞ በየወፍጮ ቤቱ ሰው ፊት ጭራሽ ለማላቃቸው ሰዎች ባሌላትም እያልሽ ስሜን ታጠፊያለሽ እንዴ? አንቺ ደግሞ ታዲያ ስም ማጥፋት ነው እንዴ? እውነቱን መናገር ነው እንጂ። ቆይ አንቺ ከኔ ውጪ ስለሌላ ሰው ማውራት አትችይ። ቆይ እኔ አሁን ስላንቺ መቼ አወራው? ስለ ባልሽ እንጂ። በቃ ስለኔም ስለ ባሌም ስለ ምንም ነገር እንድታወሪ አልፈልግም። በቃ የራስሽን ኑሮ ኑሪ። እንደው ቁጭ ብለሽ ስለኔ ባል ከምታስቢ ለምን ስለ ራስሽ ባል ስለመፈለግ አታስቢ እንዴ? እኔ ደግሞ ባል ምን ይሰራልኛል? እንድታሚው። እኔማ ባል ቢኖረኝ የትም ስለማይሄድ ለሃሜትም አይመች። ተስፋዬስ ተሰሚያለሽ? የተስፋዬን ስም እንድች ብለሽ እንዳታነሺ። እሱ እኮ ጥሎኝ አልሄድም፣ ራሱን አጠፋ እንጂ። እርግጠኛ ነሽ ሃሜትሽ አይደለም የገደለው? ጡንቻ ያለው ለግላጋ ወንድ ኮነስ የታል? እሱን ዝም በሉት። ስለኔ አውርቶ ስለማይጠግብ ነው። ይቅርታ፣ ስለ ወንድ ልናወራ ሳይሆን ከወንድ እንዴት መራቅ እንዳለብን ልናወራ ነው እዚህ የመጣነው። አዎ እናንተ ደግሞ ከምናወራው ሀሳብ ጋር እየተጋጫችሁ ስለሆነ ብትወጡ ደስ ይለናል። ችግር የለውም እንወጣለን። ግን የሚያስፈልጋችሁ ነገር ካለ ጠይቁኝ። ታናሽ ወንድሜን እልከዋለሁ። የምትፈልጉት ሬሳ ከሆነ ደግሞ እኔን ጠይቁኝ። ታላቅ ወንድሜን እገለዋለሁ። ተጫወቱ በቃ ተጫወቱ። ይቅርታ ናውጣ። እሺ አሁን እኛ ወደ ጉዳያችን እንግባ። ይቅርታ አንዴ ልጅ እየደወለ ነው፣ አናግሬው ልምጣ። ልጅ 2 ዓመቱን አላልሽም እንዴ? እንዴት ነው ስልክ የሚደውልልሽ? ቁጥር ነክቶ ነው። ምንድነው ችግርሽ? እሺ ሰላም፣ የልጅሽ አባት ከነበረው ሰው ጋር እንዴት ልጅ እንደወለዳችሁ ከመጀመሪያው ጀምሮ ልትነግሪኝ ትችያለሽ? ይቻላል። ያው መጀመሪያ አልጋ ላይ ወጣንና ከዛ የሱን መጀመሪያ አይደለም ያልኩሽ፣ እንዴት እንደተዋወቃችሁ ለማለት ነው። እሱን እንኳን አስታውሰዋለሁ ብለሽ ነው? ብቻ ግን ፓርቲ ላይ የተዋወቅ ነው። ከዛ በኋላ አረገዝኩኝ፣ ከዛ ወለድኩኝ። ከዛ ልጅሽን የራስሽ ጉዳይ ያገባኝም ብሎ ጥሎሽ ሄደ። አረ አይደለም። አያችሁ ወንዶችን ስራ።
ለዚህ እኮ ነው ልጆቻችንን ለማሳደግ ወንዶች አያስፈልጉንም የምንለው። እስኪ ከዚህ ሀሳብ ሳንወጣ አንዴ ለሰላምና ለልጇ የህሊና ጸሎት እናድርግ። ቀስ በይ እንጂ በሩ እኮ ዩዝ ኤንድ ስሮ አይደለም፣ ደግመን እንጠቀምበታለን። አይ እንግዲህ አንተም አትጀምረኝ። ደግሞ ምን ሆንሽ? አሰለፈሽ ነቻ። ከኔ ውጭ ሌላ የምታወራው ሰው የላትም እንዴ? እና ስላዋራችሽ ነው እንደዚህ የምትሆኚው? ስለ እኔ ነው እንጂ የምታወራው። ምን ብሏ ነው ደግሞ ስላንቺ የምታወራው? ልጅ የላትም ባል የላትም እያለች ነው አላገኘችው ሰው ሁሉ የምትቀባጠረው። እና መች ቀባጠረች? እውነቱን ተናገረች እንጂ። አንተም አባ ሲጀመር አሰለፍ ስለ ሰው ማውራት ኦክሲጂኗ እንደሆነ እያወቅሽ እንዴት እናደጅባታለሽ? እኔማ አልናደድም። እሷን ግን አንጀቷን ያቃጠልኳት። መቼስ በሰዓት መሆን አለበት እንጂ አሰለፍ እንዲሁ በቀላሉ የምትናደር ሰው አይደለች። ግን ለመሆኑ ምን ብለሻት ነው? ተስፋዬ ራሱን ያጠፋው በአንቺ ሀሜት ነው ብያት ነው። ምን? ከዛ አንጀቷ አሮ እየተውረገረገች ሄደቻ። አንቺ ያምሻል እንዴ? አሁን ገና የማይታለፍ መስመር አለብሽ። ለሷ ሲሆን መስመር አለ፣ ለእኔ ሲሆን አይደለም መስመር ግንብ ትዘላለች። ተስፋዬ የልጅነት ፍቅረኛዋ እንደሆነ እያወቅሽ እንዴት እንደዚህ ትያታለሽ? ለምን የጡጦ ፍቅረኛዋ አይሆንም? እኔ ምን አገባኝ? እንደውም ከአሁን በኋላ እዚሽ ግቢ ድርሽ እንዳትለው ማድረጋት። ተይ እንጂ ረዱ፣ እሷስ ከኛ ውጭ ማን አላት? ምላሷ። በይ አሁንም ነገሩ ሳይብስ ሄደን ይቅርታ ትጠይቂያታለሽ። እኔ ቆሜ ነው ሞቼ እሷን ይቅርታ የምጠይቀው? ተንበርክከሽ። በእኔ አሁን እንሂድ። ወይኔ ምንድን ነው የምትቁነጠነጠው? አርፋ አትቀመጥም እንዴ? ሴቶቹ ሳልሆነ ነው እንዴት ነው እዚህ የምቀመጠው? እና እነሱ ላይ ልትቀመጥ ነው? ማን ስለሆነ ነው እኛን ጓዳ የሚያስቀምጡ? በቃ ጊዜ ተገላቢጦሽ ሆነ ማለት ነው። ወይ ደግሞ ሻይ ቡና ምናምን ልበላቸው እንዴ? ለምን አሸጥላቸውም? እሱ ያዋጣሃል። በቃ ወንድ አልፈልግም አሉ አይደል? እንዴት ተዋቸው? እኔ የምልህ ስታስበው ምድር ላይ እኔን የማትፈልግ ሴት የምትኖር ይመስልሃል? ማለት የማይፈልጉ ልትገላቸው? ለነገሩ አንተ ልጅ ስለሆንክ አይገባም። እኔ ለራሴ ተጨንቄያለሁ። ደግሞ ምን ሆንክ? እንዴት ነው ለሶስት የሚካፈሉኝ ብዬ ነው። እረስ ማለት ይዘባለች። በእኔ እኮ ነው እየተጣሉ ያሉት። እስኪ አዎ፣ አንተ ያንቺውን እየተባባሉ ነው። እንደውም ወንድ አንፈልግም አይደል ያሉት? ወንዶችን ወክዬ ወንድ እንዲፈልጉ ካላደረግኩ ወንድ አይደለሁ። እኔ እንድትወክለኝ አልፈልግም፣ ራሴን ወክላለሁ። ኧረ በእናትህ አርፈህ ቁጭ በል እንዴ! ትንሽ በመልክ